እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነቱ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለህ ቃል ኪዳን ገብተሃልና በቃል ኪዳንህ መሰረት በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት ልታስተምረን አእምሯችን ሊሸከመው የሚችለውን ሊመረምረው ሊረዳው የሚገባውን እንድትገልጽልን ቅዱስ መንፈስህን እንድታሳድርልን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን ክረምቱን እንድትባርክልን ዝናሙን የምህረት የተዘራውን ለበረከት እንድታደርግልን እንደ ድሮው እንደ ትናንትናው ሁሉ ለአባታችን ለጻድቁ ለኖህ በሰጠኸው ቃል ኪዳን መሰረት ክረምትና በጋ መዓልትና ሌሊት ብርድና ሙቀት ዘርና መከር ጊዜያቸውን ጠብቀው ሰውን ያገለግላሉ ብለሃልና ምንም የእኛ ኃጢአት ቢበዛ ከእኛ ኃጢአት ይልቅ ያንተ ቸርነት ብዙ ነውና ገጸ ምሕረትህን እንድትመልስልን የተዘራው ሁሉ በቅሎ አድጎ ፍሬ ሆኖ ለሰው ለወፉ ለአሞራው ለእንስሳው ለአውሬው ምግብ እንዲሆን ከረሃብ መቅሰፍት እንድታድነን እንለምንሃለን እንማልድሃለን። እግዚአብሔር አምላካችን ሆይ እኛ የምንሄድበትን ማወቅ አልቻልንም። የሚረዳንን የሚታደገንን ማወቅ አልቻልንም። ወደ ኋላ ተመልሰናል። ከአእምሯችንም በጣም ወርደናል፣ ዝቅ ብለናል። ግን አንተ የወደቀውን ማንሳት ከፍ ከፍ ማድረግ ወደ አንተ ማቅረብ ይቻላል። አሁን በቸርነት ወደ አንተ እንድትመልሰን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘለዓለሙ አሜን። አባታችን ሆይ ሰማይ የምትኖር ፈቃድህ በሰማይ እንደሆነች የዕለት ምግባችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል መንግሥት ያንተ ናትና ኃይል በመልአኩ ቅዱስ ገብርኤል ሰላምታ ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባል። በሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የቀድሞ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ በያሳይልከ ምሕረትከ ከሲል ኃጢአቴ ወኃጢአትክሙ ይብልጥ ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንድትምርልን የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማስተዋል በመፍራት በመናገር የተፈጸመ ሁሉ ያልፋል። እግዚአብሔር ይባርክልን። ሐምሌ 19 ቀን 1995 ዓመተ ምህረት በዛሬው ዕለት ትምህርታችን ዕለታዊና ወቅታዊ ሁኔታዎችን የምንቃኘው። ዕለታዊ ስንል ቀኑን 19 የሚመለከት ነው። ቤተክርስቲያናችን በታሪክ በአእምሮ በትምህርት
በስራም ትውልዱ እንደመሆኑ መጠን በየጊዜው ለሚነሳው ትውልድ የሚተወርሰው ውርስ ብዙ ነው፣ ሰፊ ነው። የሰው ዘር ሁሉ አገሬ ነው የሚለው ይወዳል፣ ያከብራል። ትውልዱን ዘሬ ነው ሀረግ ነው የሚለውን የሚለው በታሪክም ይጠለቅ። በዚህ ጉዳይ ላይ ከሞላ ጎደል ድክመት የሚታየው በኢትዮጵያ ያለው ነው። ይልቁንም ባለፈው ትውልድ የኢትዮጵያን ታሪክ ሌላው የዓለም ሕዝብ ሊያገኘው ኖሮ አቅሙ ከሚያንስ በስተቀር በየቀኑ ቢያሳድገው ደስ ባለው ነው። የኛ ሕዝብ ግን ይላል በቅር ወጥ ይጠቃል። ከወላጆቹ ምስክርነት ይልቅ የውጭ ምስክርነት ያምናል፣ ይቀበላል፣ ስራ ላይ ያውላል። ይህ ስለሆነ በተለይ አዲሱ ትውልድ የአባቶችን ታሪክ ማጥፋት ብቻ አይደለም፣ ራቁቱን መቅረቱን የሚያሳየው ታሪክ አልባ ሆኖ ይህም ታሪክ ነውና ጥፋቱን ልማቱን ታሪክ ሆኖ ቢቆጠርም የጥፋት ታሪክ ቢኖረውም ግን በሰው ዘር መዝገብ ውስጥ ይህ ቦታ አለው የሚባል ትውልድ አይደለም። በጣም አስቸጋሪ ትውልድ 5000 ዓመት ቀርቶ 1000 ዓመት ቀላል አይደለም። 100 ዓመትም ቀላል አይደለም። 100 ዓመት ያልሞላቸው ነፃነትን ካገኙ 100 ዓመት ያልሞላቸው አፍሪካውያን ሀገራቸው ይኮራሉ፣ ታሪካቸው ይኮራሉ። ታሪካቸውን ጠላት አጥፍቶታል፣ እንዳልነበረ አድርጎታል። የተረፋቸው ነገር የለም። ግን ያም ሆኑ ትናንት እንዲነበርን በሚለው ብቻ ይኮራሉ። ወላጆቻቸው የደረሳቸው ነገር የለም። ሀገራቸው የጠፋ ቀደም ብሎ ስለሆነና እነሱ በተነሱ ጊዜ የወላጆቻቸው ቅርስ ስላልተረፋቸው ከባርነት በቀር ምንም ያገኙት ነገር ስለሌለ ስለ ሀገራቸው ተጠይቀው የሚሉት መልስ የላቸውም። ግን ሀገራቸው ይኮራሉ። የኛ አዲስ ትውልድ ግን ከወላጆቹ ሙሉ ታሪክ ከነሀብቱ ከነክብሩ ከነርስቱ ረፎ ራሱ የነበረውን ሁሉ አጥፍቶ ለማኝ ሆኖ ዛሬ የለማኝ ተጓዳጅ ሆኖ እጃችን ያስቸግራል። ለልመና የማያፍር የማይደነቅ እዛ ደግሞ የሚታበይ የሚሳደብ እንዲህ አይነት ነው። እዚህ በቤተክርስቲያን ዙሪያ የሚኮለኮሉ ድሆች ነበሩ። ያስወጣት ጀባ በነበረበት ጊዜ ምጽዋት የሚሰጧቸውን ሰዎች ይሰድቧቸዋል። ይገርም እኮ ነገር ነው። ይራሩላቸው እኮ ያራርተው
እንደው ወደ ላይ ወድቀው ፀሐይ ላይ ወድቀው የማልቱ ሀሩር ኤሌክትሪክ ተፈራረቀባቸው ብለው እነዛ አይምሮ ገዝተው ቤተክርስቲያን ሲገቡ ከቤተክርስቲያን ገብተው ሲወጡ ያላቸውን ዘጧቸዋል። እነዛ ደግሞ ይሰድቧቸዋል። አነሰ በዛ ብለው ያለ ድምፅ ሰምቻለሁ ሲወጣ ሲገባጃ ያም የባለጌ ስድብ ከቋንቋ ውጪ የሆነ ስድብ እናቶችን ወይዛዝርን ይሰድቧቸዋል። እነሱ ደግሞ ስቀው ይሄዳሉ። አሁን የሚያዙ እነሱ የእሱ አይነት ነው። ታሪካችን በጣም አስቸጋሪ ነው። ይህ የሆነ ለምንድን ነው? ያቺ ስለዚህ ቤተክርስቲያን ስለወደቀች ብቻ እሷ ነበረች መሪቱ አስተማሪቱ። እውር ከመሪ ተጣላ ሆነና መንግስት ቤተክርስቲያንን ጠላ፣ ናቃት፣ ተጸየፋት፣ ጣላት፣ ወደቀች። እግዚአብሔር ከሆነ ሁሉ ነገሩ ለሚጠሉትም ለሚወዱትም አንድ የማይለወጥ ስራ አለው። ትዕግስት የሚወዱትም ደቀንተው በመጨረሻ ዋጋቸውን ያገኛሉ። የሚጠሉትም የሚችሉትን ያህል ከበደሉት በኋላ ነው ፍርዳቸውን የሚያገኙ እና በዚህ ምክንያት ቤተክርስቲያን ወድቃ አገሪቱም ወድቃ ምን የሚያንሳቸው አጥተው ጠላት እየሳቀ ወዳጅ ስለ ኢትዮጵያ የለም ጠላት እየሳቀ በዚያ ሁኔታ ነው ያለነው። ያቺ ቤተክርስቲያን ትኖር ኖሮ ዛሬ ሁሉም ነገር ሙሉ በሆነ ነበር እና ወደ ዕለቱ ስንመለስ ቤተክርስቲያናችን ታተረፈችልን ካወረሰችን እርሶች አንዱ እናንተን የተቀበለ እኔን ተቀበለ ሲል ጌታ በሰጠው ቃል ኪዳን መሰረት ቅዱሳኑን ተቀብሎ ለቅዱሳኑ የሚገባቸውን ክብር መስጠት ነው። ትንቢተ ኢሳይያስ ምዕራፍ 56 እንደተገለጸው ትእዛዜን ለሚወዱ ሰንበቴን ለሚያከብሩ ሥርዓቴን ለሚጠብቁ ሁሉ በቤተ መቅደስ መታሰቢያ ከወንድ ልጅ ከሴት ልጅ የሚበልጥ መታሰቢያ እና የማያልፍ ስም እሰጣቸዋለሁ ሲል ያህል ለቅዱሳኑ ቃል ኪዳን ገብቷል። ኋላም በወንጌል ይህንን አድሶ እናንተ የተከተላችሁን የሰው ልጅ በሚመጣበት በአዲሱ ዓለም በ12 ወንበር ተቀምጣችሁ በ12 ነገዶች ላይ ትፈርዳላችሁ ሲል ይህንነትን እሱ ጨርሶ ካረገ በኋላ የቤተ ክርስቲያን ቤተሰቦች ተቀብለው ያስተላልፉ እንደሚችሉ በሱ ዘንድ የተኩ መሆናቸውን አረጋግጠዋል። በዚህ መሰረትም እናንተ የተቀበለ እኔን ተቀበለ ብሎ ሐዋርያቱን በእርግጥም የክርስቶስ ሐዋርያት ናቸው ብሎ ከተቀበለ እውነተኛነታቸውን ተቀብሏል ማለት ነው። እውነት ማን ነው? አምላክ ሰው መሆኑን ሰው ሆኖም ተሰቅሎ ሞቶ ቤዛ ሆኖ ዓለሙን ማዳኑን ተቀብሏል ማለት ነው እና እናንተ የተቀበለ እኔን ተቀበለ ነው ያለው። በዓለም ከአምስተኛው መቶ ዓመተ ምህረት መጀመሪያ ጀምሮ በቤተ ክርስቲያን ሁከት እንደጸና ነው። በሌላም በመሐመድ
በሉተር በባሁላ በልዩ ልዩ መናፍቃን ቤተክርስቲያን እየተናወጠች እየተገፋች ምዕመናንም እየተቸገሩ ዓለም እንዳይደለም ባዶ የሆነ በእነዚህ አመፀኞች ኃይል ነው። በእነዚህ አመፀኞች ኃይል ህብረት ዓለም ሐዋርያት የደከሙበት ሁሉ ተመልሶ ምድረ በዳ ሆኖ በእስላም እግር ስር ወድቋል። በልዩ ልዩ የአረመኔ ጠባይ ስር ወድቋል። እግዚአብሔር የለም በሚለው በኮሙኒዝም እግር ስር ተረግጧል። ይህ ሆነው ከቤተ ክርስቲያን የወጡ አመፀኞች በቤተ ክርስቲያን ላይ ባደረጉት መጎድፈር በሰርሰር መቆፈር ነው። ሊሆን ተነሳ። የምስራቁን መንግስት ተደግፎ በሰይፍ በጉልበት ክርስቲያኖችን ታገለ። ከመቃብር የወጣ አጽማቸውን ያቃጥል ነበር። በዛ ትኩስ ኃይል ሳለ ነው መሐመድ የተነሳ። መሐመድ ከተነሳ እስከዛሬ የጨበጠው ሰይፍ ከእጁ አልወደቀም። ክርስቲያኑን ሁሉ እየደበደበ እያሳደደ ነው። ሉተር ተነሳ። ካቶሊክ ተገንጥሎ ወጣ። ስርዓተ ቤተክርስቲያን በሙሉ አፍርሶ ሰውን ጋጠወጥ አውሬ አድርጎ የተወሰነ ትምህርት እንዳይወር አድርጎ ዓለምን በከለው። እዚህ አይነት ቤተክርስቲያን ተጎድታ እስላም በገንዘብ እና የህብረት ኃይል እየታገላት ይደርሳለች። አለች ማለት አይቻልም። በዓለም አለች ማለት አይቻልም። ኦርቶዶክስ እምነት አላቸው የሚባሉት ከሞላ ጎደል አምስቱ የኦሪየንታል አብያተ ክርስቲያናት የሚባሉት ኢትዮጵያ፣ እስክንድርያ፣ ሶሪያ፣ አንጾኪያ፣ አርማንያ ነበሩ። ግብጽ፣ ሶሪያ እስላም ስናቸው ኢትዮጵያ በምስልና አርማንያ በኮንስል ኢትዮጵያ ነበረች እንግዲህ ራሷን ችላ እስከዛሬ የኖረች። አሁን ይሄ ነው በማይባል ሁኔታ ኢንተርኔት ግን ወድቃ እንዳለበት ነው ከተሰው ሆነናል። ግን ያንን የትናንትናው የቅዱሳን ዜና ዛሬም በምልክቱ ያሳያለች። ዛሬ ባያችሁት በልዩ ልዩ አብያተ ክርስቲያናት የቅዱስ ቂርቆስ ስም፣ የቅዱስ ገብርኤል ስም መታሰቢያ በሆኑ አብያተ ክርስቲያናት ሁሉ በዓል አድርገውናል። ዛሬ ቅዱስ ገብርኤል በእሳት በፈላ ድስት ውስጥ የነበሩ እናትና ልጆችን ለመርዳት የተላከበት ዕለት ነው ብለን የምናስበው። ሐዋርያው ቅዱስ ጳውሎስ እኮኑ መላእክት ሰመንተ ስምንቱ የተሰነው ለመልእክት በእንተላሃለው ይረክ ሕይወተ ዘላለም መላእክት ማለት እኮ ናቸው የዘላለም ሕይወትን ይወስደን የታደሉትን ሰዎች ለመርዳት ይላካሉ ብሏል። በዚህ ምክንያት ሰማዕታት በነደደ እሳት በተሳለ ስለት አደባባይ በሚቆሙበት ጊዜ
ምናንያን በየዋሻው በየፍርኩታው በሚታገሉበት ጊዜ የዛለ ሰው አሸዋ ለብሰው ራሳቸውን በራሳቸው እየቀጡ ትግላቸውን በሚያከናውኑበት ጊዜ ሁሉ እነዚህ ቅዱሳን መላእክት ሞትና የዓለም የልዩ ችግር የማይፈታተናቸው ስለሆነ እነሱ ግን ያሉበት ቅዱሳን ይረዳሉ። ስለዚህም እናትና ልጅ ወደ እሳት ነበልባል ውስጥ በገቡ ጊዜ ታዳጊ መልአክ የተላከላቸው ቅዱስ ገብርኤል ነበር። እግዚአብሔር ስራ የማይጎለው አምላክ ነው። ለስራ ካለ ይሁን ካለ የሚያጠፋው ነገር የለም። በቤተ ክርስቲያን ታሪክ ውስጥ ሁሉንም ደካሞች እናገኛለን፣ ሁሉንም ብርቱዎች እናገኛለን። ታላላቅ ሆነው የደከሙ እንቅስቃሴ ያቃታቸው እንደነ ይሁዳ፣ እንደነ አርዮስ፣ እንደነ መቅዶንዮስ፣ እንደነ ሳምሳጢ ጳውሎስ፣ እንደነ ንስጥሮስ፣ እንደነ ሌዮን፣ እንደነ ሉተር፣ እንደነ መሐመድ ያሉትን እናገኛለን። ደግሞ በዚህ ይሆናሉ የማይባሉትን ህፃናት ከስራ ውስጥ ተሰልፈው እናገኛቸዋለን። የመንፈቅ ልጅ እነ ደማሊስ 3 ዓመት ልጅ እነ ቅዱስ ቂርቆስ ስማቸውን ሲያስጠሩ እናገኛቸዋለን። ቅዱስ ቂርቆስን እናቱ ከትውልድ ሀገሯ ከሮም በሃይማኖት ምክንያት ሰዳ ወደ ሊባኖስ ይዘው ነበር ሄደው። ግን እዛም ብትሄድ ያው የፈራቸው ይጠብቃል። ተከሳ ወደ አደባባይ በቀረበ ጊዜ ይህን ከመጠየቅ ይልቅ ይህን ጠይቅ ነው ያለው። ሳይሆን ደግሞ ተጠይቆ ሲመልስ እሷ መመለስ ያልቻለችውን ጥልቅ ምስጢር ነበር የመለሰው። ኃያሉ አምላክ በቀር ሌላ ፈጣሪ አለመኖሩ የመሰከረ። ለዚህ የተሰጠው ፍርድ ግን የጊዜውን አዋጅ የተቃወመ ሁሉ በፈላ ድስት ውስጥ ቅጣቱን እንዲቀበል የሚል ነው። ሰው ምን ያህል ጨካኝ እንደሆነ ወደኋላ ወደ ብሉይ ኪዳን መለስ ብንል እነዚያ 3 ጉልማሶች አናንያ፣ አዛርያ፣ ሚሳኤል እንዲቀጡ የተፈረደባቸው በሚነድ እሳት ውስጥ ገብተው ሊጠበሱ ነው። እሳትን ያህል ነገር ብርሃንነቱ አገልግሎቱ የሚፈልግ ቢሆንም እንኳን ውስጡ ገብተው ከመጠን በላይ ከቀረቡት የማይቻል ኃይል ያለው ነው። በዚህ ነው የሰው ልጅ ወገን ለመቅጣት ቅር የማይለው። አሁንም እነዚህ 2 ሰማዕታት እናትና ልጅ እንዲቀጡ የተወሰነው በፈላ ድስት ውስጥ እንዲቀቀሉ ነበር። የእሳቱ ነበልባል ዙሪያውን ይገርፋል። የድስቱ ፍላት ድምጽ ለጽህርት ከመነጎድጓደ ክረምት ነው የሚለው። እንደ ክረምት ነጎድጓድ ያስገመግም ነበር ነው የሚለው ፍላቱ። እንግዲህ ነበልባሉ እየታየ የድምጽ እየተሰማ እነዚህ ሰዎች ወደዚያ እንዲጣሉ ተፈረደ። ያህፃን እናቱን እጇን እየጎተተ አይበሽማማ ይል ነበር። አይበሽማማ አንድ ጊዜ ነው የምንሞተው፣ ሁለተኛ እንሞት፣ ወደ ሌላ ሀገር ነው የምንሄደው፣ ወደ ተስፋ ሀገር ነው የምንሄደው እያለ እጇን ይበራት ነበር።
እናቱ ግን ደንግጣ ነበር፣ ተጨንቃ ነበር። ስለዚህ ልጇ ጸለየ፣ እባክህ ጌታዬ ልቧን አጽናው፣ ይህንን የኃይል ወንዝ የመከራ ወንዝ ተሻግራ ወደ ሌላ ዓለም እንድትገባ የሚል ነበር የሚጸልየው። ገቡ፣ ተፈጸመ። ነገር ግን እዛ የጠበቃቸው ሰዎች እንዳሰቡት አልነበረም። እነሱ እንዳሰቡት ተቀባያቸው የህይወት ባለቤት ሁላቱን አበረደው፣ የነደደውን እሳት አጠፋ። ሁለቱም የኃያሉን አምላክ ጌትነት ለመስከር በቁ። እዛ ተሰብስበው ቅጣቱን ለማየት ተሰልፈው የነበረ ህዝብ ሁሉ ተነገጠ። የእግዚአብሔርን ኃይል አየ፣ ጥሪውንም ተቀበለ፣ አመነ። ያ ሰማዕታቱን ለማጥፋት ሰልፎ የነበረ ውሃ የጥምቀት ውሃ ሆኖ ለምዕመናን ጠቀ። እንግዲህ እናንተን የተቀበለ እኔን ተቀበለ ያለ ኃያል አምላክ ራሱ ከተፈጸመበት መከራ ሁሉ አንዱንም አላስቀረም። አንዱንም ይሄ ይቅርልኝ ባካችሁ ብሎ የመረጠው የለም። አዘጋጆቹ ያዘጋጁለትን ሁሉ ከጥጫ ከርግጫ ከጥፊ ከጥፋት ጀምሮ ሁሉም ነገር ተቀበለ፣ አንዱንም አልናቀም። ቅዱሳኑን ግን ከሁሉ ነገር ጠበቀ። ኃይሉን እያሳየ ከሁሉ ነገር ጠበቀ። ይህንን ተስፋ ቤተክርስቲያን ለምዕመናን አውርሳለች። ይህን ጸጋ በአምስተኛው ዓመት መጀመሪያ የነበረው ታላቁ ሊቅ ቅዱስ ያሬድ ባዘጋጀው በድጓ መዝሙር ለይቶ ጠቅሶታል። ገና በዋዜማው እስመ ተላለበ ስብሐቲከ መልዕልተ ሰማያት ማፈደቂቆ ሕፃናት አስተዳሉ ከስብሐተ የጌትነትህ ክብር ከሰማይ ሰማያት በላይ ሆኗልና በልጆች አንደበት ምስጋናን አዘጋጀህ ሲል ዳዊት የተናገረውን መዝሙር ጠቅሶ በቅዱስ ቂርቆስ ላይ የተፈጸመውን ተአምራት በማመልከት እስከ ዕለቱ በዓል ድረስ ሰፋ ያለ መዝሙር ሰርቶበታል። እጅግ በጣም ያስደንቃል በእውነቱ። ልቡ ለሕፃን ያለው ውስጥ ምክንያት ተብሎ የተናገረው መዝሙር እዚህ ላይ ለካና ካረኩላችሁ ታሪክ እንደው በመጠኑ መልክ ሰጥቷል። ሕፃኑ በመከራው ሳለ ሙሉ ልብ ታይበት ነበር ነው ያለው። ቁርጠኛ ልብ ታይበት ነበር ነው ያለው። እናቱን አይዞሽ እናቴ ገድላችንን ሰማዕትነታችንን እንፈጽም በአምላካችን ፊት እንድናይ እያለ ይመክራት ነበረ። እናቱን ቀኝ ይዞ ወደ ሀገረ ገዢው አይዞሽ እያለ ያደረገ ያቀርባል። ነገር ሕፃኑ የምትሻውን ለምን አለው፣ የምትፈልገው ሁሉ እሰጥሃለሁ አለው። ሕፃኑ ከለመነው ልመና በስሙ የሚታመን ሁሉ ትዕግስቱን እምነቱን የሚቀበል ሁሉ በስሙ እንዲድኑ
ከዚያም ቀጥሎ ይላል አስደናቂ ልመና እንዳቀረበ ይነገራል። የትኩር ሥጋዬ ዲበ ምድር፣ አቤት ጌታዬ እባክህ በምድር ውስጥ አትቅበረኝ፣ ሥጋዬን በምድር ውስጥ እንዳይቀበር አድርግ ነበር ያለው። እና ጌታ ምንድን ነው የመለሰለት? አይዞህ ከዚያ አትጨነቅ፣ የመንግሥተ ሰማይ ከመጥምቁ ከዮሐንስ በቀር የሚበልጥ የለም። እኔ ፈጣሪህ ነኝ፣ በሰረገላዬ ላይ ያስቀምጥሃለሁ፣ አትቀበርም ያለው። ይህን ያሬ ጠቅሶታል። የመንግሥት ቅዱስ ጸጋ ነው። ዛሬ በነ ቅዱስ ቂርቆስ ዘመን የለም፣ ግን እንዳለ ሆኖ ነው የሚተናገረው። ዛሬም ቤተክርስቲያን የምትዘምረው ደግሞ ይሄ ነው። ይህን የምትዘምረው ዓለም ታዲያ ይህንን ነገር እየረሳ ሄዶ በተለይም ፕሮቴስታንቶች በየገቡበት የቅዱሳንን ታሪክ በማበላሸት ጸጋቸውንም እንዳልነበረ በማድረግ ሳይወሰኑ አልፈው ተርፈው የአምላክን እናት እመቤታችንን በመሳደብ ሰውን የስድብ ተማሪ ያደረጉት። ይህን የመሰለ ጸጋ አውርሳን ሄደችው። ደግሞ ይሰራል፣ ስማቸው በተጠራበት ሁሉ ይሰራል። ይደንቅ ነገር ነው። ብዙ በዚህ አይነት ብዙ ታሪክ ልነግራቸው እችል ነበር። በተለይ ቅዱስ ቂርቆስ ቤተክርስቲያኑ በታነጸበት ቦታ ሁሉ የሚሰራው ታምራት አስደናቂ ነገር። እዚያ እኛ ሀገር አንድ ቤተክርስቲያን አለ፣ ግማ ቂርቆስ ይባላል። አቃቢቱ ፍሬገሮች ሲለቅሙ እንዳንድ ህፃን እዚያ ቁጭ ብሎ ይበትንባቸዋል እንትኑ ስንዴውን። ኧረ ተወኝ አንተ ልጅ ይሉ ነበር ይባላል። አዎ ለማጽናናት የሚያደርገው ነው። አሁን ዓመተ ምሕረቱ ትንሽ ትለዋለሁ እንጂ እዚህ አዲስ አበባ ቂርቆስ ቤተክርስቲያን በአንዳንድ ሰት ምክንያት የወረድኩ እያመቱ ለጥር አገለግል ነበርና ዋጀማው እስኪደወል ድረስ ብዬ ደረጃ ላይ ተቀምጫለሁኝ። እንቅልፍ ሲወስደኝ አንድ የ3 ዓመት ህፃን ልጅ ከበሮ ይዞ እየዞረ ይደበድባል። ካህናቱ እንዲመጡ ይደውላል። ስለቃል ብሎ ስል ወዲያው ተደወለና ገባን። ጥሩ ቤተክርስቲያን ነው፣ ወደ ያለ ቤተክርስቲያን። እንዲያው ምስጋና ሲደምቅበት ሌላ ነገር ነው። እንደው እንዲህ አይነት ተስፋ ታይ ነበር በቅዱሳን ባል ሁሉ። የኢትዮጵያ ቤተክርስቲያን እውነቱን ለመከተባ በቂ ምስክሮች፣ የታምራት ምስክሮች መሮበታል። ዛሬ ቅዱስ ገብርኤል ይወር ነው። ዋናው በዓል ግን የቅዱስ ቂርቆስ ቅዱስ ገብርኤል እነዚያን ቅዱሳን ለመድረስ ተናግሯል። በዕለቱ በኩል ያየነው ይሄ ነው። የሚሰጠው ፍሬም በድርብ ስለነበረ ለሁሉ የሚተርፍ ነበረ እንጂ ለልመና የሚያበቃ አልነበረም። ገበሬው ሲዘራ ራሱ እንደዚህ ብሎ አይደለም ይበትነው። እባክህ ጌታዬ ከወፍ ኃይላፍ አብላኝ ብሎ ነው ይበትነው። ለግሌ ብሎ አይደለም፣ ለወፉም ለአሞራውም ጭምር እንዲተርፍ አድርገው ብሎ ነው ይዘራ ነበር። እውነትም ከወፉ ከአሞራው ከልዩ ልዩ የዱር እንስሳት ተርፎ እቤት ገብቶ ከዓመት ተርፎ የ5 የ6 ዓመት የ7 የ8 ዓመት የ10 የ15 ዓመት ድል ይገኝ ነበር። በጎተራ በጎታ በጉድጓድ የሚቀመጥ ድል ይገኝ ነበር። ያ ነበረ ረሃብ በሆነ ጊዜ እነዚያ ያስቀመጡ ሰዎች አወጣው አካባቢያቸው ላሉ ሰዎች ይተርፋሉ። ችግር የለም፣ ሰው ከረሃብ ያልፋል። እና ጨካኝ ነገር የተጀመረ በዚህ በመጨረሻው ክፍለ ዘመን ነው። 1884 የሆነው ነው በኢትዮጵያ ክፉ ቀን ተብሎ የሚታሰብ የ3 ዓመት ረሃብ ከ84 እስከ 88 ያለው ይሄ ነው እንጂ ከዚህ በቀረ እንዲህ መራራ የሆነ የረሃብ ዘመን በኢትዮጵያ ታይቶ አይታወቅም። አሁን ግን 31 ዓመቱ ነው። 31 ዓመቱ በተለይ
በ65 በ77 አሁኑ 6 ዓመት የደረሰው መልስ የሌለው ነው። ታዲያ ምንድን ነው ምክንያቱ? ምክንያቱ ግን እውነቱን መናገር ካለ የሃይማኖት መውደቅ ብቻ ነው። ሌላ ምንም የለም። የሃይማኖት መውደቅ ብቻ ነው። ሃይማኖቱ ወደቀ። ቤተክርስቲያኒቱ እኮ በነበራት ጽበት የማትዳስሰው ክፍል አልነበረም። ባህሩን፣ የብሱን፣ ነጋዴውን፣ ገበሬውን፣ በሽተኛውን፣ ጤነኛውን፣ ደካማውን፣ ብርቱውን፣ ትንሹን፣ ትልቁን፣ የሰማዩን፣ የምድርን ሁሉም ነበር በጸሎት የምትዳስሰው። ያን መስዋዕት በአማላጅነት አቅርባ እግዚአብሔር ፊቱን የማይመልስበት መስዋዕት ስለሆነ ያን አቅርባ እግዚአብሔር አምላኬ ሆይ ይላል ቄሱ። እግዚአብሔር አምላኬ ሆይ አንተን ደስ የሚያሰኘው መስዋዕት ይኸው ቀርቧል፣ በፊትህ ነው፣ በእጅ ላይ ነው። እንግዲህ አንተ የምንመለስ ብለው ያስባሉ። አይደለም፣ እግዚአብሔር ለስራ ያዘጋጀው ነው። ነጎድጓዱ ያን መሬት ውስጥ የተቀበረውን ዘር ለመቀስቀስ የሚጮህ ድምፅ ነው። ዘሩ ሞቶ እንዳይቀር መብረቁ ብልጭታው ደግሞ ፍሬው እንዲባዛ የሚያደርግ ነው። ወይበርቁ መባረቅ ለጽጋው ለበረከት ወገብረ መብረቅ ለጊዜ ዝናብ ተብሎ የተጻፈለት እግዚአብሔር አስቦ ያዘጋጀው እንጂ እነሱ እንደሚያወሩት የኤሌክትሪክ ግጭት በደመና ውስጥ ያለ የኤሌክትሪክ ግጭት አይደለም። ለስራ የመጣ ነው። እና ቤተክርስቲያን ይህን ሁሉ እየዳሰሰች ነው ጸሎቷን የምታደርገው የነበረ። ያ ስነ ስርዓት ስላጣ፣ ያ ስለተጓደለ፣ ያ መንገዱን ጠብቆ ስላልሄደ ነው ሁሉ ነገር የመጣው። እና እንዲህ አይነት ታላቅ ቤተክርስቲያን ነበረችን። አሁንም የሚያስባት አልተገኘም። የት እንደሆነ አላውቅም። ኢየሱስ ያውቃል። እሱ ነው ሁሉን የሚመልሰው። ግን ሁላችንም ለጸሎት መትጋት አለብን። እኔ በየጊዜው ሁላችንም አደራ የምለው ለጸሎት መትጋት እንዳለብን ይህን ነው ማወቅ ያለብን። ምናልባት ስራ ሊበዛባችሁ ይችላል፣ ብዙ ታስቡ ትችላላችሁ። ይሁን እንጂ ብዙ ደቂቃ አይደለም እኔ የሚለው 5 ደቂቃ ጧትና ማታ 10 ደቂቃ ግን በቀን ሊኖራችሁ ይገባል። ሀገራችሁን የምታስቡበት፣ ቤተክርስቲያናችሁን ክብራችሁን የምታስቡበትና አሁን እግዚአብሔር በቸርነቱ ይህን የጀመረው ፈቅዶ ገፍቶ ለምድር ለምናኛዋን ሊሰጣት የተዘራው በበረከት እንዲሆን ምናምን የምህረት እንዲሆን ሁሉም በያለበት የሚረዳበት የሚጠቀሙበት እንዲሆን እንዲፈቅድልን ፈቃዱ ነው። ባንክ ገባ ይቻለውና አንተ ቤተክርስቲያን ለማገልገል ታደልክ አይደለም ብለው አላስተምረኝ ያስቸግረኝም። እውነትም እንዳሉት ሆነ እና ያው ቀረሁ ልጅ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቅጥር ስለደረስክን ስብሰባችንንም በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁሉም ያንተ ነው፣ በአንተ ፈቃድ የሚመራ ነው። ይህችን ሀገር በቸርነት የምታስባት ጠላታችን ሰይጣን ነው ያፈርሳት የታገላት ብዙ ፈርሷል። አንተ ካልክ ሁሉም ባንድ ቀን ይታደሳል። አንተ በቸርነት እንድትመልሳት ሀገራችንን ቤተክርስቲያናችንን ከወደቁበት እንድታነሳለን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ይህን የተባረከ እንድታደርግልን ከዘመነ ሉቃስ ወደ ዘመነ ዮሐንስ በሰላም ታሽገን እንለምንሃለን። ክብር ምስጋና
ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለም አሜን። አባታችን ፈቃድህ በሰማይ እንደሆነች እንዲሁ የዕለት ምግባችንን በደላችንን ይቅር እኛም የበደሉንን ይቅር እንደምንል ወደ ፈተና አታግባን መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ። ኦ እግዚእ ኢየሱስ ክርስቶስ በከመ በየሳልከ ምሕረትከ ትሲለን ኃጢአቴ ኃጢአተ ኩሉ ሕዝብ ጌታ ኢየሱስ ክርስቶስ በይቅርታ እንደምትምር የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመሳተፍ ያበረከት